አሁን ገንዘብ ላይ አተኩር። ገንዘብ ነው የሚያስፈልግህ። ሰው ሀገር ነው ያለው፣ በስደት ነው ያለው። በፍቃድ አምላክ ስም እርሶ ይፍረዱ፣ መናፍስቶች ይፍረዱ። በእውነት ቅዱሳን መናፍስቶች፣ ቅዱሳን መንፈሶች ይፍረዱ። በፍቃድ አምላክ ስም ይፍረዱ። በፍቃድ አምላክ ስም እኛ አቅም የለንም። የፍቃድ አምላክ እግዚአብሔር ብልጽግናን ስበሩልን። ብልጽግና እግሩን ይስበሩልን። በእውነት የብልጽግና ነገር ይስበሩልን። የፍቃድ አምላክ እግራቸውን ይስበሩልን። በፍቃድ አምላክ ስም መስመራቸውን ስበሩልን። የፍቃድ አምላክ እግዚአብሔር የብልጽግናን ወገብ ይስበሩልን። በፍቃድ አምላክ ስም አክሊሉ ክበርልን። የፍቃድ አምላክ እግዚአብሔር ይባርክልን። በእውነት ክበሩልን። የፍቃድ አምላክ እግዚአብሔር እውነት የእጃችንን ሁላችን የሚሰጡን እርሶ ኖት። እግዚአብሔር ወይ እርሶ ኖት የእጃችን የሚሰጡት የእጃችን ይስጡን። የሁላችን በፍቃድ አምላክ በረከቱን ከመንፈሱ ሰላም ከጸጋ ያብዛልን። መናፍስቶቹ በእውነት የፍቃድ አምላክ ክበሩልን። ሰላም ከበረከቱ መንፈሱ ከጸጋ ያብዛልን። የአንተ ስማት የሚሰራው ለሳንቲም ነው። 1700 ገብተሃል። 1747 ኮይን ደርሰሃል። በቂ በእውነት እኔ አረግመህ ይቅር ይበልህ ነው የምለው። ኧረ ምንም ያንተ እርግማን አንተ በዘረኝነት እኔ እርግማንን መልስብሃለሁ። በዘረኝነት ከሼ ግን ፈጣሪ የሚፈርደው ፍርድ አለ። በእውነት ይህ ዘረኝነታችሁ እግራችሁን ይስበረው። በዘረኝነት ላይ የተመካችሁ በሆኑ እግራችሁን ይስበረው። እንደ ዘረኝነት የሚባል ስሙን የጠራው የሚታሰርበት ዘመን ይባል። የዘረኝነት ስም እኔ እንደዚህ ነኝ ብሎ በዚህ አሁን እንዳንተ ያሉ ሰዎች በዘር ላይ ተመክተው የፈለጋቸውን እየተበቱ እያስተዳደሩ ያሉት በነፃነት እንዳንናገር እያደረጉ ያሉት መጨረሻ ናፈቀኝ። ግን ያንተ መጨረሻ መናፍስቶቹ ያቃጥላቸው ነው። እርግማኔ ይመለስ ወደ አንተ ወደ ልብህ ይግባ፣ አጥንት ውስጥ ይግባ እርግማኔ። 3000 አስገብኝ፣ አንዴ ልቅጣው። 3000 አስገብኝ እንደምን እባካችሁ። 5000 ነው 5000 ነው ቅጣቱ። አትፈር 5000 ብትገባ ራሱ አልቀጣም፣ እወጣለሁ እንዳለፈው። 5 ሰከንድ ሲቀር ላጥንም ነው። ታዲያ እኮ የራስህን ማንነት እየተናገርክ ነው። አንተ ልትቀጣኝ አትችልም። እኔን በጭራሽ። አንተ ቅጣኝ፣ እቀጣለሁ አልኩ። ለምንድን ነው የምታፍረው? ለምን የምትዋሸው? አንተማ መቀጣት አለብህ። የተፈጠርከው ለመቀጣት ነው። ስትፈጠር ራሱ ለመደብደብ፣ ለመጨቆን፣ ለመረገጥ፣ ለመማረር፣ ለማልቀስ ነው የተሰራው። ስሪት ነው። በእውነት መንፈሱ በበረከቱ ሰላሙን ከጸጋ ያብዛልን። በእውነት ደግሞ የሚገርመኝ አፍህን ሞልተህ ኢየሱስ ማለት ወይ ምን ማለትህ ነው? ቆይ እንዲህ እየተናገርክ ደግሞ አፍህን ሞልተህ ኢየሱስ ትላለህ? ተው፣ አትጠጋ ወደዛ። ሳታውቀው ትሳሳታለህ። ኋላ ነግሬሃለሁ። ምንም ሃይማኖት አልናገርም። ምክንያቱም አትጥራ፣ ስሙን አትጥራ፣ ስሙን በከንቱ አትጥራ። የስራ ስም አሉ የሚያመልኩ ጥሩ ክርስቲያኖች አሉ። ግን አንተ እንዲህ እየተናገርክ ደግሞ ኢየሱስ ማለትህ እኮ ነው ይገርመኝ። ምን ማለትህ ነው? ሃይማኖተኛ ነኝ ነው? እኔ ልወጣ ነው። ምክንያቱም አንተ እየሰራህ ነው። እኔ እኮ ዝም ብዬ አጫዋች ሆንኩኝ። 73 ለ1800 ውጣ። ታዲያ ማከለከለ? እኔ አልወጣም። እኔ ስራ አለኝ እኮ የራሴ እዚህ ጋር እኮ
ያንተ ስራ የትም አይደርስም። ወሬ ብቻውን ይቀራል እዛው ከራስ ጋር ይስቃል። ይሄ የምትጠራው ሰይጣን እንደሚመጣ ወቅ ይመጣል። ከዛ መንፈስ ነው ጥሩ የአምላክ ምንድነው የአምላኬ መንፈስ ነው ትላለህ። ግን የምትጠራው መንፈስ ይመጣል። ነግሬሃለሁ። ከሰይጣን ጋር ጨዋታ አቁም። ማን ነው ከሰይጣን ጋር የተጫወትኩት? መንፈስ ቅዱስና ቅዱሳን መናፍስቶች 32ቱን በ12ቱ ጠራው እንጂ ምን ስጠራየ? የሰይጣን ስም ስጠራ ምን ይሄ የሰራው ቅርጽ ምንድነው? እንዳንተ እንኳን ዘረኝነት ስናገር አየህ። ጥላቻ፣ ዘረኝነት በጥላቻ የተመረዘ ኦሮሞ እንዲህ ነው ብዬ እንኳን ስለ ኦሮሞ ወይ እንደው ሌሎቹ እንደሚናገሩት ጋላ ምናምን ጥንብ ምናምን ብዬ ተናገርኩ። ኢቭን አልናገርም። እንደዚህ አይነት ደደብ አይደለም። አንተ የሚበር ጣት ሰርተሃል። ምንድነው ክንፍ ያለው ጣት? የሚበር ጣት የት ነው ያየኸው? ሲጀመር ስማችሁን መቀየር የለባችሁም። እንደው በህልም ያየሁት ነገር። እንዴት ነው ወደዚህ ሐሳብ የመጣው? የክንፍ ያለው ጣት ወደሚለው ሐሳብ እንዴት መጣ? ማነገር? እኔ በህልም አይቼ ነው። እንደውም ሌላ በህልም ያየሁት ነገር አለ። ስማችሁን ኦሮሞዎች ስማችሁን የበፊት ስማችሁን ቀይሩ። ጋላ የሚለው ስማችሁ በእውነት ለምን በስማችሁ ታፍራላችሁ? ስድብ አይደለም ስማችሁ። እሱን ተው በቃ፣ ስለ ብሔር ተው፣ ምንም አትበል። አሁን ስማችሁ ራሳችሁ ላይ አተኩር። ስምን መቀያየር ጥሩ አይደለም። ስም መቀያየር በራስ አለመመካት ነው። እኔ በህልሜ ነው ያየሁት። እውነት ኦሮሞዎች እኛ ተጠቀሙ። ስድብ አይደለም እኮ ምን ማለት ነው ትርጉሙ? እኛ የራሳችን የጎሳ ስም አለን። ማጋና እንዳለ ማለት ነው። ማን እንዳለው ማለት እኔ የራሴ ጎሳ ስም አለኝ። የኩሽ ጎሳ የኩሽ ዘር ስም አለኝ። እኔ አባት አለኝ። ጋላ አልወለደኝም። እኔ ጋላ ማን እንዳለም እንደጀመረው አላውቅም። የራሴ ጎሳ ነው። ጋላ ማለት ኦሮሞ ያንኑ ጋላ ይዛት ቢሎን ስም ለኛ ኩሽ ነን። ስምን ስትቀይር ማንነትን መቀየር ነው። በራስ አለመተማመንን ማምጣት ነው። ስም እንዴት ይቀየራል? ማንነት እንዴት ይቀየራል? እኔ እንዴት የራሴን ስም ደምሳሽ የተባለውን ስሜ እንዴት ያስጠላል? አሌክስ ይሻለኛል ወይ ሚኪ ይላለሁ። ስሜ ደምሳሽ ከሆነ ደምሳሽ። እሺ አንተ ነብይ ነህ፣ ራእይ አለ። በ5 ዓመት ምን የምትሆን ይመስላል? በእውነት በህልም የሚያዋጣችኋል። የድሮ ስማችሁን ተጠቀሙ። ህልም አይችል እግዚአብሔር ህልም አይችል። እሱ አይደለም የምቀይረው፣ እሱ ህዝብ ነው የሚወስነው። ከባድ ነው ጥያቄ ከባድ ነው። ገብቶሃል? የዋህነት ያለው ስም ነው። ለኦሮሚያ ቢሮ ለኦሮሚያ ምክር ቤት ነው እሱን የምታቀርበው። የኦሮሚያ ምክር ቤት አለ፣ ካቢኔ አለ፣ የክልል ካቢኔ፣ ቀበሌ፣ ዞን ካቢኔ አለ። እነሱ ነው የሚወስኑት። እስከዛ እሱን አይመለከታኝም። ታንኪ አብዲ። እኔ የሚናፍቀኝ ያንተ ከ5 ዓመት በኋላ ምን አይነት ሰው እንደምትሆን ነው የማስበው። ምን ይሆን ነብይ ከ5 ዓመት በኋላ እያልኩ ነው የማስበው። ምንድነው ራእይ? ለፍቃ አምላክ ስም ማለት እኔ ምን አይነት ጥላቻ እንደሆነ አላውቅም። እኛ